ኤዲኒያ በምትባል ዓለም ውስጥ ንጉሥ ጃሬድ የዓለማቸውን ሕልውና ለመጠበቅ በሞርታል ኮምባት የፍልሚያ መድረክ ላይ ለመፋለም ተዘጋጅቷል። ከፍልሚያው በፊት ግን ከልጁ ኪታና ጎን ሆኖ ማጽናናት ጀመረ። ትልቅ ትርጉም ያዘለ የአንገት ሐብል ካደረገላት በኋላ ይህ ሐብል ከቅምቅም አያቶቹ ሲወርድ ሲዋረድ የመጣ እንደሆነ ደህንነቷንም እንደሚጠብቅ ገለጸላት። ነገር ግን ተፋላሚው ሾካን መምጣቱን በተነገረበት ቅጽበት የአካባቢው ሰላም ደፈረሰ። ጃሬድ ወደ ውጊያው ከመምራቱ በፊት ኪታና ጠንካራ እንድትሆን መከራት። የግዛቱ ዕጣ ፈንታ የሚወሰነው በጦር ሰራዊት ብዛት ሳይሆን በጥንታዊ የሞርታል ኮምባት ውድድር ነበር። አንደኛው ግዛት በተከታታይ 10 ጊዜ ካሸነፈ የተሸነፈው ግዛት የራሱ ማድረግ መብት ያገኛል። ይህ ፍልሚያ ታዲያ የኤዲኒያ ግዛት የመጨረሻው ዕድል ነበረች። ታላላቅ የሚባሉ ተዋጊዎቻቸው ሁሉ አልቀው አንድ ብቻ ቀርቷል። እሱም ራሱ ንጉሱ ነበር። አሁን ከጠላት ዓለም ከመጣውና እጅግ ከሚፈራው ሾካን ጋር መጋፈጥ ነበረበት። ሁለቱም ጭንቀትና ውጥረት በነገሰበት የጦር ሜዳ ላይ ተገናኙ። ውጊያው ሲጀምር ግን ንጉሥ ጃሬድ ሕዝቤ መቼም ላንተ አይንበረከክም በማለት ወደ ፍልሚያው ገባ። ሾካን ግዝፈቱና ጉልበቱ የተለየ ነበር። ማንም መሸከም የማይችለውን መዶሻውን እያወናጨፈ አደገኛ ጥቃቶችን ሰንዝሯል። መሃል ላይ ግን ጥንታዊ ሐውልታቸውን ሲያፈርሰው ንጉሥ ጃሬድ ከቁጥጥር ውጭ ሆነ። በአስደናቂ የሰንጢ ብቃቱም ታላቁን ሾካን በሰከንዶች አንበረከከው። ነገር ግን ባልታሰበ እንቅስቃሴ ሾካን ከተንበረከከበት ተነስቶ ጣቶቹን ቆርጦ ጣለው። በመቀጠልም ስለቱን በቀጥታ ደረቱ ላይ ሰክቶ በቤተሰቡና በሕዝቡ ፊት አጠፋው። ይህ አሰቃቂ ድርጊት ኪታናን ክፉኛ ሰበራት። ከድሉ በኋላም ኤዲኒያ የሱ ንብረት መሆኗን አወጀ። ሰማዩ ጠቆረ፣ ጨረቃዋም ደም መሰለች። በሐዘን የተሰበረችው ንግሥት ወደ ባሏ አስክሬን ለመጠጋት ወታደሮችን ጥሳ ለማለፍ ብትሞክርም እነሱ ግን አስቆሟት። ለአዲሱ ንጉሷ እንድትሰግድ ካልሆነ እንደምትገደል አስጠነቀቋት። ይህንን እንዳሉ ሕዝቡ አንድ በአንድ መስገድ ጀመረ። ከኪታና በስተቀር በቦታው ላይ ያልተደፋ አልነበረ። እሷ ግን ንቅንቅ አላለችም። ወደ አባቷ አስክሬን ተራምዳ በመሄድ ማስታወሻ እንዲሆናት በማሰብ ሰማያዊ ሪቫን ወሰደች። በዚህ ሰዓት ሾካን በልጅቷ ላይ ትኩረት አደረገ። አባቷ እሷን ወደዚች ዓለም ማምጣት አልነበረበትም በማለት ካሁን በኋላ የሱ ንብረት እንደሆነች ተናገረ። ከዚህ ሽንፈት በኋላ ዓመታት እንደቀልድ አለፉ። ኪታናም በወራሪው ጥላ ስር አድጋ አደገኛ ተዋጊ ሆነች። በዚህ ሰዓት ጄድ ከተባለች ጓደኛዋ ጋር ልምምድ እያደረገች ትገኛለች። መጀመሪያ ላይ ጄድ በፍልሚያው ብልጫ ብታሳይም ኪታና ግን ጉልበት ብቻ አልተጠቀመችም። ችሎታዋ ጉልበት ብቻ ሳይሆን የአእምሮ ንቃትም መሆኑን አስመሰከረች። ልምምዳቸውን እንደጨረሱ ታዲያ ተያይዘው ወደ ቤተ መንግስቱ ተመለሱ። በመንገድ ላይ አንድ የምስራች ነገረቻት። ከሃያዎቹ የንጉሱ ጠባቂዎች የግል ጠባቂው እንድትሆን እንደመረጣት አሳወቀቻት። ሾካን አባቷን እንደገደለባት ታውቅ ነበር። ከልጅነታቸው ጀምሮ እንደ እህትማማቾች ይዋደዱ ስለነበር ለመጪው ፍልሚያ እንዲሆናት በማሰብ ልዩ ስጦታ አበረከተችላት። የተደበቁ ስለቶች ያሉት ለየት ያለ ማራገቢያ ሲሆን ለኪታና የውጊያ ስልት ፈጽሞ ተስማሚ የሆነ ስጦታ ነበር። ብዙም ሳይቆዩ ሁለቱም ውድድሩ በይፋ መጀመሩን ባወጀው ሾካን ፊት ቆሙ። የውድድሩን መጀመር እንዲመሰክሩ ጥንታዊ አማልክትን መጥራቱን በመናገር ውድድሩ ምን ያህል ትልቅ እንደሆነ ግልጽ አደረገ። በዚህ ሰዓት ሻንግ ብቅ ብሎ አዲስ ተልዕኮ ሰጠው። እሱም ከሬደን ቤተ መቅደስ የተሰረቀውን ቅርስ ማስመለስ ነበር። በኬኑ የተወሰደው ይህ ኃይለኛ ቅርስ ማንኛውንም ቁስል ማዳን የሚችል ኃይል ነበረው። ነገር ግን አንድ ችግር አለ። ኃይሉን ለመሸከም ከፍተኛ የሆነ ጥንካሬ ይጠይቅ ነበር። በንድፈ ሐሳብ ደረጃ ከአምላክ ጋር የተቀራረበ ኃይል ያለው ሰው ብቻ ነው ሊሸከመው የሚችለው። በሌላ በኩል ደግሞ ሎርድ ሬደን የምድርን ሻምፒዮኖች ሰብስቦ ሁኔታው ምን ያህል አሳሳቢ እንደሆነ እያስረዳቸው ነው። ውድድሩ እንዳለቀ በዓለማት መካከል ሙሉ ጦርነት ሊጀመር እንደሚችል አስጠነቀቃቸው። የዚህ የሞርታል ኮምባት ውድድር በየሰከንዱ እየቀረበ ቢሆንም ቡድናቸውን ሙሉ ለማድረግ ግን አንድ የመጨረሻ ሻምፒዮን ይጎላቸው ነበር። እዚህ ላይ ታሪኩ ጆኒ ኬጅ የተባለ ታዋቂ ፊልም አክተር ያስተዋውቀናል። በዚህ የፊልም ቀረጻ ላይም ብዙ ወሮበሎችን በቀላሉ ሲደበድብ ይታያል።
ቀረጻው ከተጠናቀቀ በኋላም ጆኒ ኬጅ ለአድናቂዎቹ ለመፈረም ቆየ። ነገር ግን በሚያበሳጭ መልኩ አንድም ሰው ዝር አላለ። ዝናው እየቀዘቀዘ የመጣ ተዋናይ መሆኑ ሲገባው ተናዶ ወደ መኪና ማቆሚያው እንዳመራ ያልተጠበቀ እንግዳ መጣ። ሎርድ ሬደን እና ሶኒያ ብሌድ በድንገት ከፊቱ ቆሙ። በትልቁ የፍልሚያ ሜዳ ላይ እንዲፋለምም ጋበዙ። ሽልማቱ ገንዘብ ወይም ዝና ሳይሆን የሰውን ልጅ የወደፊት ህልውና መታደግ እንደሆነ አስረዱ። ሬደን ቀበል ብሎ በአማልክት ከተመረጡት የምድር ሻምፒዮኖች አንዱ መሆኑንና የውድድሩ ውጤት የዓለምን ዕጣ ፈንታ እንደሚወስን ገለጸለት። ጆኒ ግን የተናገሩትን አንዱንም አላመነም። እንደ ቀልድ ቁጥሩት እየሳቀ ሊሄድ ሞከረ። በዚህ ሰዓት ሬደን ከፊቱ የብርሃን በር በመክፈት ነገሩ ሁሉ እውነት መሆኑን አረጋገጠለት። እንዲያምንም አብሯቸው ወደ ውስጥ እንዲገባ ጠየቀው። በበሩ አልፎ አይቶት ወደማያውቀው ዓለም ሲገባ ታዲያ ጆኒ ደነገጠ። በሰዓቱ ሌሎች ተፋላሚዎች ልምምድ እያደረጉ ነበር። ባለ ብረት እጁ ጃክስ፣ የአንዞ ሐሳሺ ልጅ የሆነው ኮል እና እሳት መቆጣጠር የሚችለው ሊዩ ካንግ ነበሩ። ተፋላሚዎቹን በሚገባ ካስተዋወቁት በኋላ በሻንግ እጅ የተገደለውን ኩንግላውን በሐዘን አስታወሱ። ጆኒ ኬጅ ታዲያ ሞት የሚለውን ቃል ሲሰማ ጢሙ በረረ። በፍርሃት ተዋጠ። መሞት እንደማይፈልግ በግልጽ በመናገር ከዚህ ጨዋታ መውጣት እንደሚፈልግ ግልጽ አደረገ። ሶኒያ ግን ያለምንም ማመንታት ለዚህ እኮ ነው ሞርታል ኮምባት ወይም የሟቾች ውጊያ የተባለው ስትል መለሰችለት። ጆኒ የምትለውን በግርምት ካዳመጠ በኋላ እሱ እንደ ሌሎቹ ከእጁ እሳት ማውጣት እንደማይችል ወይም የሮቦት እጅ እንደሌለው በመግለጽ የሰላም ሕይወቱን መቀጠል እንደሚፈልግ ግልጽ አደረገ። እሷም ተከራከረችው። ምድር ከዚህ በፊት 9 ጊዜ እንደተሸነፈች ነግራው አሁን ከ20 ዓመታት በኋላ ሾካን የመጨረሻውን ድል ተቀዳጅቶ ምድርን ለመግዛት እየመጣ እንደሆነ አሳወቀች። በዚህ ሰዓት ሌሎቹ ሻምፒዮኖችም እሱን ለማሳመን ጣልቃ ገቡ። ኮል ወደዚህ ፍልሚያ ከመምጣቱ በፊት በሕይወቱ ትልቅ ቦታ የሚሰጣቸውን ባለቤቱንና ልጁን ተሰናብቶ እንደመጣ ነገረው። ምንም እንኳን ዳግመኛ ላያቸው እንደማይችል ቢያቅም ወደ ኋላ አይልም። ምክንያቱም ሕይወቱ ቢያልፍ እንኳን ለእነሱ ሲል እንደሚሞት ያውቅ ነበር። ጨምሮም በአሁኑ ሰዓት ከተሸነፉ ውድድሩን ብቻ ሳይሆን ምድርን የመጠበቅ ዕድላቸውን ሙሉ በሙሉ እንደሚያጡ ገለጸ። ይሁንና ጆኒ አሁንም አቋሙን አልቀየረም። ሶኒያ ግፊቷን ቀጠለች። ምንም እንኳን የከሰረ ተዋናይ ቢሆንም 10 ጥቁር ቀበቶዎች ያሉትና ታሪክ መስራት የሚችል ጠንካራ ተዋጊ መሆኑን አስታወሰችው። ነገር ግን ጆኒ ኬጅ ንቅንቅ አላለም። በመጨረሻ የትም ቢሆን የትም ሾካን ፈልጎ እንደሚፋለመው ስትነግረው ጆኒ ግን ምድር ላይ ያሉ ቢራዎችን ሁሉ ጠጣና አደበቃለሁ በማለት ለመሄድ ተዘጋጀ። ሎርድ ሬደን አልተጫኑም። ከፊቱ የብርሃን በር ከፈተለት። ኬጅም መልካም ዕድል እንዲሆንላቸው ተመኝቶ ጥሏቸው ሄደ። በሌላ በኩል አውትወርልድ በተባለው ዓለም ውስጥ ሾካን በስራ ተጠምዷል። የወደቀውን ተዋጊ ለመመለስ ሚስጥራዊ የጨለማ ስነ ስርዓትን አከናወነ። ይህ ሞት በሬደን ጥፋት የመጣ ሳይሆን በእሱ አገዛዝ ስር የተፈጠረ መሆኑን በመግለጽ ስሙን ጠራው። በዚህ ጊዜ ኬኖን አስክሬን ይዘውለት መጡ። በተመሳሳይ ሰዓት ጆኒ ኬጅ በአንድ መጠጥ ቤት ውስጥ ብርጭቆ ውስጥ ተደብቆ ይታያል። ብዙም ሳይቆይ አንድ እንግዳ ሰው ወደሱ ተጠግቶ አድናቂው እንደሆነ ገለጸለት። ሆኖም የተዳከመው ጆኒ ካሁን በኋላ ማንም ስለ ስራው ግድ እንደማይልና የእውቅና ጊዜው እንዳበቃ በመግለጽ በጸጥታ መጠጣቱን ቀጠለ። በሌላ ትዕይንት ኳንቺ የተባለው መተተኛ ኬኖን ከሞት ማስነሳት ችሎ ነበር። ኬኖ በነቃ ጊዜ ታዲያ ሶኒያ ብሌድ አይኑን ያወጣችበትን ቅጽበት አስታውሶ በከፍተኛ ቂም ተነሳስቶ መጀመሪያ እሷን እንደሚገል ነበር ይዛተው። ይህ በእንዲህ እንዳለ ሬደን ውድድሩን በይፋ መጀመሩን አወጀ። ለእያንዳንዱ ግጥሚያ 2 ተዋጊዎች እንደሚመረጡ፣ አሸናፊዎቹ ወደ ቀጣዩ ዙር ሲያልፉ፣ ተሸናፊዎቹ ግን ሕይወታቸው እንደሚያከትም አስረዳ። ቀጥሎም ሶኒያ ብሌድ ከመጀመሪያዎቹ ተዋጊዎች አንዷ ሆና ተመረጠች። ልክ በዚያች ቅጽበት ጆኒ ኬጅ በዘመኑ የሰራቸውን ፊልሞች እየተመለከተ ሳለ በድንገት ወደማያውቀው ዓለም ተነጠቀ። ወደደም ጠላም አሁን ግዴታ መፋለም ይኖርበታል። በሌላ ትዕይንት መተተኛው ኳንቺ ከሬደን ቤተ መቅደስ ስለተሰረቀው ምትሃታዊ ቅርስ ጠየቀው። ኬኖ መጀመሪያ ላይ ግራ ቢጋባም ኪሱ ውስጥ የያዛቸውን በየተራ ሲያወጣ ቆይቶ በመጨረሻ ቅርሱን ጎትቶ አወጣው። ኪታና ለመቀበል በማሰብ ወደፊት ተራመደች። ሆኖም በቅጽበት ከውድድሩ ጋር ያላት ትስስር የሚያሳይ እንግዳ ምልክት በቆዳዋ ላይ መታየት ጀመረ። ወዲያውኑም ተነጥቃ ጆኒ ኬጅ ፊት ቀረበች። ስለ ውድድሩ መሰረታዊ ሕጎችም አስረዳች። እያንዳንዱ ነበልባል በሁለት ወገን የተሰለፉትን ተዋጊዎች እንደሚያመላክት፣ ውድድሩም የሚያበቃው የአንደኛው ወገን ፍም ሲጠፋ እንደሆነ ነገረችው። ከዛም ነገሩን ሳይረዳው ኪታና በቀጥታ ማጥቃት ጀመረ። ሙሉ በሙሉ ግራ የተጋባው ጆኒ ምላሽ ለመስጠት እጅግ ተቸገረ። በተቻለው አቅም ራሱን ለመከላከል ሞከረ፣ ሆኖም አልቻለም።
በመጨረሻም ለመደበቅ ወደ አንደኛው ጣሪያ ላይ ወጣ። ውጊያው እያንዳንዱን እንቅስቃሴ በሚያጠናውና አዲሶቹን ተወዳዳሪዎች በሚመዝነው በሾካን እይታ ስር ቀጠለ። በዚህ ጊዜ ኪታና በግልጽ ብልጫ በመውሰድ ድሉን ቀማችሁ። ሾካን ከሩቅ ሆኖ ጨርሾ የሚል ቀጭን ትዕዛዝ ሰጣት። እሷ ግን ሕይወቱን ከማጥፋት ይልቅ በሕይወት እንዲኖር ተወችው። በዚህ ምክንያት ጆኒ ለጥቂት አምልጦ ወደ ቡድኑ ተመለሰ። በሌላ በኩል የኤዲኒያ ንግሥት የነበረችው የኪታና እናት አሁን የሾካን ሚስት ሆና ፍልሚያውን ተቀላቀለች። በሰዓቱ ከሶኒያ ብሌድ ጋር እንድትጋጠም ነበር የተመረጠችው። በውጊያው ወቅት ሲንደል የሾካንን ኃይል ሙሉ በሙሉ እንደተቀበለችና የዘላለም ሕይወትን እንዳሳያትን በደስታ ተናገረች። ሶኒያ ምንም ያህል ጠንካራ ብትሆንም ሲንደል የምትለቀውን አደገኛ የድምፅ ሞገድ መቋቋም አልቻለች። የድምፅ ሞገዶችን በመቆጣጠር ፊት ለፊቱ ያለውን ሁሉ መበጣጠስ ትችል ነበር። በዚህ አስቸጋሪ ሁኔታ ውስጥ ብትሆንም ሶኒያ በጽናት ተፋልማ በመጨረሻ የምታሸንፍበትን ቀዳዳ አገኘች። ከድሉ በኋላ ወደ ቤተ መቅደሱ ተመለሰች። ሎርድ ሬደንም ጆኒ ራሱን ሲያቅጠብቆ ከሞርታል ኮምባት ውድድር ውጪ መሆኑን ነገረው። እውነቱን ለመናገር እድለኛ ነበር። በመደበኛው ሕግ መሰረት ቢሆን ኖሮ እዛው ይገደል ነበር። እንደ ሬደን አባባል አማልክት ከብዙዎች መካከል እሱን የመረጡት በምክንያት ነው በማለት በውስጡ ገና ያልተጠቀመበት ነገር ግን ከፊቱ ያለውን ፈተና ለማሸነፍ የሚያስፈልገውን ትልቅ አቅም ቀድሞ እንዳስተዋሉ አስረዳው። በዚያው ሰዓት ኬኖ ከሞት ያስነሳውን ጠንቋይ እየተደራደረው ይገኛል። ቅርሱን እንዲሰጠው ከፈለገ መጀመሪያ አይኑን እንዲመልስለት ነበር የጠየቀው። እሱም ወዲያው ከእጁ በሚወጣ ልዩ ጨረር አይኑን ፈጥሮ ወረወረለት። ይሁን እንጂ ኬኖ አሁንም ቅርሱን እንዲመልስለት ጠየቀ። ኳንቺ ግን እንዲህ ያለ ኃይል የእሱ እጅ ውስጥ ጥቅም እንደሌለው በመንገር ይዞት ተሰወረ። በተመሳሳይ ሰዓት ኪታና ወደ አንድ ድብቅ ቦታ ሄደች። አባቷ የሰጣትን የአንገት ጌጥ በመጠቀምም ሬደን ወደሚገኝበት ዓለም ተጓዘች። ኪታናን ሲያዩት ሁሉም ቢደነግጡም ሬደን አረጋጋቸው። በሾካን ግዛት ውስጥ እንደ ዓይንና ጆሮውን ስታገለግል የነበረች ሚስጥራዊ ሰላዩ እንደሆነች አስረድቶ ሁሉንም አስተዋወቀ። ኪታና ሾካን ስለሚከታተላቸው ፍልሚያ እውነተኛ እንዲመስል ማድረግ እንደነበረባት በመግለጽ ጆኒ ኬጅ በጣም ስለደበደበችው ይቅርታ ጠየቀች። በተጨማሪ አንድ ትልቅ ሚስጥር አወጣች። ሾካን የተሰረቀውን ቅርስ በእጁ እንዳስገባው አረዳቻቸው። ይሄ ትልቅ ዱብዳ ነው። ቅርሱ ሊሰጠው የሚችለው ኃይል ከፍተኛ ከመሆኑ የተነሳ ከሱ ጋር መፋለም ማለት ከአምላክ ጋር እንደመፋለም ነው የሚሆነው አለችው። ይህንን መረጃ ካቀበለች በኋላ ወደ ሾካን ግዛት ነበር የተመለሰችው። ነገር ግን ከሚስጥራዊ ቦታ ስትወጣ ጓደኛዋን ጄድ አገኘቻት። ጄድ በጣም ነበር የተናደደችው። እንዴት መሪያችንን ክደሽ ከጠላቶቻችን ጋር ታብሬያለሽ ብላ ወቀሰቻት። ሆኖም የልጅነት ጓደኛዋ ስለነበረች እንደማታጋልጣት በመግለጽ ጥላት ሄደች። በተመሳሳይ ሰዓት 3 ውጊያዎች የቀሩት ውድድር ቀጥሏል። ነገር ግን የሞተው ኮንግ ላኦ ከየት መጣ ሳይባል በድንገት ብቅ አለ። በጭራሽ እሱ አይመስልም። አይኖቹ ጠቁረዋል። ሬደን በፊት ማንነቱን እያስታወሰ ወደ ራሱ እንዲመለስ እየጣረ በነበረበት ሰዓት ግን ባርኔጣውን በመጠቀም በሬደን ላይ ገዳይ ጥቃት ሰነዘረ። ይህም ወዲያውኑ በመካከላቸው ፍልሚያውን ቀሰቀሰው። በዚህ ሰዓት ጠንቋይ ቅርሱን በእጁ ይዞ የሬደንን ውስጣዊ ኃይል መሰብሰብ ጀመረ። ዓላማቸው ከሬደን የወሰዱትን ኃይል የሾካን ደረት ውስጥ መቅበር ነበር። እንዳሰቡትም ተሳክቶላቸው የሬደን አደገኛ ኃይል ጨካኙ ሾካንን ተዋሃደ። ከሩቅ ሆና ሁኔታውን ሁሉ ትከታተል የነበረችው ኪታና ታዲያ በግዛቶች መካከል ያለውን ሚዛን ለአንዴና ለመጨረሻ ጊዜ ሊፈርስ እንደሆነ አወቀች። የሚቀጥለውን ፍልሚያ በሾካንና በኮል መሃል የሚደረግ ነበር። በሌላ በኩል ጃክስ ደግሞ የኪታና ታማኝ አጋር ከሆነችው ከጄድ ጋር ፊት ለፊት ቆመ። ሾካንም በበኩሉ የአንዞ አሳሽን ዘር የሆነውን ኮል ደሙን ለማፍሰስ ጓጉቶ እያንዳንዱን ሰከንድ ተደሰተበት። ውጊያው ከባድ ቢሆንም ሙሉ በሙሉ በአንድ ወገን ብልጫ እየተመራ ነበር። በመጨረሻም የሾካንን አንገት ቀዶ ቢላውን ደረቱ ላይ ቢሰካበትም እያንዳንዷ ቁስል በሰከንዶች ውስጥ ዳነች።
ኮል ይህንን ሲያይ ሞቱ ፈሰሰ። ሾካንም አራራለት። በጄድ እና ጃክስ መካከል የሚደረገው ፍልሚያም ቀጥሏል። በመጨረሻ ጄክስ በጃክ እጅ ተሸነፈ። ነገር ግን ሕይወቷን ላለማጥፋት መረጠ። ጓደኛዋ ኪታና ከነሱ ለአንዱ ምሕረት እንዳሳየች በመግለጽ ብድሩን እየመለሰ መሆኑንም አስረድቷት ወደ ቤተ መቅደሱ ተመለሰ። ቀጣዩ ፍልሚያ ግን ለየት ያለ ነበር። ተፋላሚዎቹ ለዘመናት ወንድማማች ሆነው የቆዩት ኮንግ ላኦ እና ሊዩ ካንግ ነበሩ። ሊዩ ካንግ ወንድሙ በሾካናይ ላይ ምሮ መተብተቡን ስለተረዳ ወደ ራሱ እንዲመለስ የቻለውን ያህል እየጣረ ነበር። በአውት ወርልድ ንጉሠ ነገሥት ከሞት ከተነሳ በኋላ አእምሮ የተበላሸው ኮንግ ላኦ ግን ሾካናይኖቹን እንደከፈተለትና እሱን ማዳን የሚችለው ብቸኛው ሰው ንጉሱ እንደሆነ ገለጸ። በክስተቱ ክፉኛ ያዘነው ሊዩ ካንግ ታዲያ እንደ ልጁ ያሳደገው ሬደን በመካዱ ወቀሰው። በዚህ ሁሉ ስሜት ውስጥ ሆነው ሙጊያቸውን ቀጠሉ። ሙሉ ኃይላቸውንም ተጠቀሙ። ኮንግ ላኦ ይበልጥ ጠንካራ ሆኖ በመገኘት ሊዩ ካንግን ሊያጠፋው ተቃርቦ ነበር። እሱም ተስፋ ባለመቁረጥ ለመጨረሻ ጊዜ ወንድሙ እንደሆነ አስታወሰው። ነገር ግን ኮንግ ላኦ ስሜት የሚባል አልነበረውም። ምድር ስትወድቅና ሁለቱም ሲሞቱ ያኔ እንደገና ወንድማማቾች መሆን እንደሚችሉ ነገረው። በመጨረሻ ሊዩ ካንግ በወንድሙ ተስፋ ቆረጠ። ቀጥሎ ለሚያደርገው ይቅርታ ጠይቆ በአስገራሚ እንቅስቃሴ የወንድሙን ሕይወት አጠፋው። ወዲያውም ሊዩ ካንግ ክፉኛ ቆስሎ ወደ ነበረው ሎርድ ሬደን ተመለሰ። በዚህ ቅጽበት ሬደን ልጄ ብሎ ጠራው። እሱም በሐዘን ተሞልቶ ወንድሙን ለመግደል እንደተገደደ ለሁሉም አረዳቸው። በዚህ መሃል ሾካን አደገኛ ከሆኑ ተፋላሚዎቹ አንዱ የነበረውን ሰብ ዚሮ ወደ ውጊያው እንዲቀላቀል ከሞት አስነሳው። በተመሳሳይ ሰዓት የጨነቃት ኪታና ወደ ሬደን ተመልሳ በመሄድ የብርሃን በሩ እየደከመ እንደሆነና ረጅም ጊዜ እንደማይቆይ አስጠነቀቀች። በዚህ ሰዓት ኮል የተባለው ሻምፒዮናቸው ፈጽሞ እንዳልተመለሰ ሲረዱ እጣ ፋንታውን አረጋገጠላቸው። በመቀጠልም ኪታና አንድ ወሳኝ ሚስጥር አወጣች። ሾካን የማንኛውም ሰው ኃይል መምጠጥ እንደቻለና እሱን ለማሸነፍ ፈጽሞ የማይቻል እንደሆነ ተናገረች። አሁን እሱን ለማስቆም ያለው ብቸኛው መንገድ አዲሱን ኃይሉን መንጠቅ ብቻ ነበር። በተጨማሪም ቤተ መንግስቱ በከፍተኛ ሁኔታ እንደሚጠበቅና የብርሃን በር ለመክፈት የሚደረግ ማንኛውም ሙከራ ወዲያውኑ እንደሚታወቅ አስረዳች። ቢሆንም ግን ሌላ መንገድ ነበር። ከቤተ መንግስቱ በታች ያለ የተረሳ መተላለፊያ መስመር እንዳለ አስታወሱ። ታርካታን የተባሉ ፍጥሮች ይጠቀሙበት ስለነበረ አሁንም ድጋሚ ሊጠቀሙበት እንደሚችሉ ተረዱ። ችግሩ ግን በዚህ ሰዓት ኪታና ወደ አውት ወርልድ ስትመለስ ወዳጇ ጄድ ወታደሮች አስከትላ እየጠበቀቻት ነበር። ንጉሱን መካዷ በመረጋገጡም በወታደሮች ተይዛ ተወሰደች። ይህ በእንዲህ እንዳለ የምድር ሻምፒዮኖች ታርካታን የተባሉ ፍጥሮች ወደሚኖሩበት ዓለም ድጋፍ እንዲሰጧቸው ለመጠየቅ ሄዱ። በዚያም መሪያቸውን ባራካን አገኙት። ሊዩ ካን እነዚህ ህዝቦች በሾካን አገዛዝ ስር እንደ እንስሳ እየታዩ እንደተጨፈጨፉ በማስታወስ ሊያሳምነው ሞከረ። ባራካ ግን ነገሩን በንቀት ገፋው። ንጉሠ ነገሥቱ የማይበገር ሰራዊት እንዳለውና የተሻለ ነገር ማቅረብ ካልቻሉ ጊዜያቸውን በከንቱ እያባከኑ እንደሆነ በንቀት ገለጸ። ከዚህም ቢተኝነት በኋላ ሊዩ ካንግ ወደፊት በመውጣት ለፍልሚያ ጋበዘው። ካሸነፈው ድጋፋቸውን እንደሚሰጡት፣ ከተሸነፈ ደግሞ ምድራቸውን ለቀው እንደሚወጡላቸው ቃል ገባለት። ነገር ግን ባራካ ፍልሚያውን ውድቅ አደረገው።
ልክ በዚህ ሰዓት ጆኒ ኬጅ ሆን ብሎ የባራካን ስሜት የሚነኩ ቃላትን በመወርወር ጣልቃ ገባ። ፈሪ እንደሆነ በመናገር ፊት ለፊት ተሳለቀበት። አንድ ቀን ለገዛ ዘሮቹ ከምድር ታላቅ ሻምፒዮን ጋር የመጋፈጥ እድል አግኝቼ በፍርሃት ሸሾ ብሎ መናገሩ እንደማይቀር ገለጸለት። ይህ ንግግር የባራካን ኩራት ነካው። በመጨረሻም ፍልሚያውን ተቀበለ። ሆኖም ለመዋጋት የመረጠው ሊዩ ካንግን ሳይሆን ራሱን ጆኒ ኬጅን ነበር። ጆኒም ይህንን ሲሰማ ደነገጠ። እኔ ምን አረኩ ብሎም ጠየቀ። እሱም ያናደድከኝ አንተ ስለሆንክ እንዳንተ አይነት ትዕቢተኛ ረግጬ መብላት እጅግ የሚያረካ ነገር ነው ብሎ መለሰለት። ጆኒ በነገሩ ደንግጦ መዋጋት እንደማይፈልግ ለቡድኑ ቢናገርም ምንም ማምለጫ እንደሌለው ተረዳ። ውጊያው ተጀመረ። መጀመሪያ ላይ ባራካ ሙሉ በሙሉ ብልጫ አግኝቶ ነበር። በዚህ ጊዜ በሁኔታው የተበሳጩት የቡድኑ አጋሮቹ የጆኒን እውነተኛ ማንነት ሊያስታውሱት ሞከሩ። አንተ እኮ አንጋፋ ተዋናይ ነህ፣ ስለዚህ ከልብ ተውን እንጂ ራስህን እመነው ሲሉ ጮሁ። ይህ ታዲያ ግራ በሚያጋባ መልኩ ውስጡ ገባ። በአእምሮ ውስጥ አንድ ነገር በራ። ጆኒ በእያንዳንዱ ውጊያው ላይ የበላይነት ይወስድበት የነበረውን ያንን የክብር ዘመኑን አስታወሰ። በራስ መተማመኑ ከተመለሰ በኋላ ከባራካ ጋር ፊት ለፊት ተጋፈጠ። በመጨረሻም ጆኒ ኬጅ ባራካን ጥሎ ታላቅ ድል ተቀዳጀ። ምንም እንኳን ቢሸነፍም ባራካ ያለምንም ቂም ለጆኒ ያለውን አክብሮት ገለጸ። በሕይወቱ ካደረጋቸው ምርጥ ፍልሚያዎች አንዱ እንደነበረም አመነ። ከዚህም አልፎ አንድ ቀን ጆኒ ችሎታውንና የውጊያ ስልቶቹን እንዲያካፍለው ጠየቀ። ለአክብሮቱ ምልክት ይሆን ዘንድም ታርካታኖች እንዲጓዙ እስከሚፈቀድላቸው የመጨረሻ የቤተ መንግስቱ ወሰን ድረስ ቡድኑን እየመራ ወሰዳቸው። ከመለያየታቸው በፊት ታዲያ ጆኒ ስልጠናውን ለማጠናቀቅ አንድ ቀን እንደሚመለስ ቃል ገባለት። በሌላ በኩል ሾካን ከኪታና ጋር ተገናኝቷል። እናቷን ከሞት እንዳስነሳት ካሳወቃት በኋላ በክህደቷ ምክንያት ግን የራስ ቅሏን ሰብሮ ከገደላት ዳግመኛ እሷን መመለስ ቀላል እንደማይሆን ገለጸ። ይህንን እየተናገረ ግዙፍ መዳፉን ጭንቅላቷ ላይ እያደረገ ነበር። ኪታና ግን ስሜቷን ተቆጣጥራ ወደ ምድር ግዛት የሄደችው ሎርድ ሬደንን ለመፈለግ እንደነበር አመነች። ነገር ግን እሱንም ሆነ ሻምፒዮኖቹን እንዳላገኘቻቸው ተናገረች። የት እንዳሉ እንደማታውቅና አሁን ብቻዋን እንደቀረች አስረዳች። ንጉሱ ሾካን ለፈጸመችው ክህደት በከተማው አደባባይ በሰንሰለት እንድትታሰር ትእዛዝ ሰጠ። እጣ ፈንታዋም ለሌሎቹ መቀጣጫ እንዲሆን ወሰነ። በተቃራኒው ግን ለጄት ታማኝነት ምስጋና ቀረበላት። በሕፃንነቷ ያዳናት እሱ መሆኑንና በእሷ ላይ እምነት መጣሉ ትክክለኛ ውሳኔ እንደነበር አስታወሰ። በተመሳሳይ ሰዓት ሊዩ ካንግ የተሰረቀውን ቅርጻቸውን ለመፈለግና አካባቢውን ለመቃኘት ከቡድኑ ተለይቶ መንገድ ጀመረ። ከተወሰነ ጉዞ በኋላ የሾካን ግዛት ውስጥ ደረሰ። ብቻውን መሆኑን ሲያይ ቢያፌዝበትም ሊዩ ካንግ ግን ራሱን የዘንዶ የመጨረሻ ልጅ አድርጎ በመጥራት ምላሽ ሰጠ። ያለውን ኃይል ሁሉ ዘርግፎ ለቀቀበት። ይህ ሁሉ ቁርጠኝነት ግን የባለጋራውን ኃይል ለመመጠን በቂ አልነበረም። በውጊያው መሃል ሊዩ ካንግ ቅርጹን መመልከት ችሏል። ልክ በዚያች ሰዓት ታዲያ ጃክስ በቦታው ደረሰ። ሌሎችም በቡድኑ አባላት አንድ በአንድ ውጊያውን ተቀላቀሉ። ነገር ግን የካን የበላይነት ፍጹም አይበገሬ ነበር። በአሰቃቂ ሁኔታ ጃክስን በሶኒያ ብሌድ ፊት ገደለው። ሶኒያም ክስተቱን በድንጋጤ ከመመልከት ውጭ ምንም ማድረግ ሳትችል ቀረች። በዚህ ሰዓት ኬኖ ከጆኒ ጋር ፍልሚያ ገጠመ። በውጊያው ወቅት ኬኖ ሊያድናቸው እንደሚችል በመግለጽ እንደተለመደው ለሁለቱም ቡድን ለመጫወት ሞከረ።
በሌዘር አይኑ በመጠቀም ጠላቶቹን በቀላሉ እየጣለ ምን ያህል አደገኛ እንደሆነም አሳየ። በዚህ መሃል ጄድ በሰንሰለት ወደ ታሰረችበት ኪታና ቀርባ በዚህ አስከፊ መንገድ ላይ እንዳትጓዝ ቀደም ብላ አስጠንቅቃት እንደነበር አስታወሰቻት። ነገር ግን አሁንም ለመመለስ ጊዜ እንዳላት ነገረቻት። ሾካን አሁን ባለው ኃይል ማንም ሊያስቆመው ስለማይችል ዝቅ ብላ ይቅርታ እንድትጠይቀው መከረቻት። ኪታና ግን በአቋሟ ጸናች። ከዚህ የተሻለ ማንነት እንዳላትና ዳግመኛ ለማንም እንደማትንበረከክ ግልጽ አደረገች። ጄድ ይህንን ስትሰማ ምንም ቃል ሳትተነፍስ ጥላት ዞር አለች። ይህ በእንዲህ እንዳለ አቋም የሌለው ኬኖ ጆኒን አግኝቶ ሀሳቡን ቀይሮ ለምድር ለመዋጋት እንደወሰነ ነገረው። ምድር እንድታሸንፍ ደሙን እንደሚሰጥ ቃል ገባ። ለምን ይህን ውሳኔ እንደወሰነ ሲጠይቀውም ይህ የአውሬዎች ዓለም መጠጣት መዝናናትም ሆነ መደነስ የሌለበት ደባሪ ዓለም መሆኑን አብራራ። በተጨማሪም አንድ ትልቅ ሚስጥር አወጣ። ሾካን ቅርጹን ኔዘር ወደ ተባለው የእሳት ዓለም እንደወሰደው ነገረው። እንደ ኬኖ አባባል ቅርጹን ማጥፋት ከቻሉ ሾካንን ማዳከምና ማሸነፍ ይችላሉ። ሎርድ ሬደን ግን ወደዚያች የተረገመች ዓለም ከሄዱ ዳግመኛ መመለሳቸውን እርግጠኛ እንዳልሆነ ነግሮ አስጠነቀቃቸው። ኔዘር ወደ ተባለችው ዓለም ከገቡ በኋላ ለዘለቄታው እዚያው ተቀርቅረው ሊቀሩ እንደሚችሉ ገለጸ። ይህ አደጋ ቢኖርም ግን ጆኒ ኬጅ ወደፊት ለመግፋት ወሰነ። ፈጣን ስንብት ካደረገ በኋላም ተልእኮውን ተቀበለ። ሬደን እዚያች ዓለም ውስጥ በሕይወት ለመቆየት የግድ መሪ እንደሚያስፈልጋቸው አሳውቆት በሩን ከፈተላቸው። ወደ ኔዘር ዓለም በደረሱ ጊዜ ከስኮርፒዮ ጋር ነበር የተገናኙት። መጀመሪያ ላይ ፊት ነስቷቸው ነበር። ሆኖም ጠላቱ ሰብዚሮ ከሞት እንደተመለሰ በነገሩት ቅጽበት ባህሪው ተቀየረ። እነሱን ለመርዳትም ወስኖ ያንን የሲኦል ግዛት ምን እንደሚመስል አሳያቸው። ያንን ክልል የሚገዛው እሱ መሆኑንና ሲኦል ራሱ ለሱ ምላሽ እንደሚሰጥ ግልጽ አደረገላቸው። በዚህ መሃል ጄድ ከጠንቋዩ ኳንቺ ጋር ተገናኘች። ሬደን የመጨረሻውን ተዋጊዎች ወደ ኔዘር ዓለም እንደላከ፣ ይህም ማለት ንጉሳቸው ሾካን አሁን ሙሉ በሙሉ ብቻውን ተጋልጦ እንደቀረ ነገረች። ኳንቺም አደጋውን ተረዳ። የሰረቁትን ቅርጽ ካጡ ሾካን ኃይሉን እንደሚያጣና የግዛቱ ሚዛን እንደሚፈርስ አወቀ። ስለዚህ ራሱ ሬደንን ለመግደል ወሰነ። ጄድ ደግሞ ወደ ኔዘር እንድትሄድና እንድታግዘው አዘዛት። እሷን በቁርጠኝነት ዘንጓን ወደ አደገኛ መሳሪያ በመቀየር ለሚመጣው ሁሉ ተዘጋጀች። በተመሳሳይ ሰዓት ስኮርፒዮ ከሻምፒዮኖቹ ጋር ኔዘር ዓለም ላይ እንደደረሰ ሰብዚሮ ብቅ አለ። በፊት የሚያውቁት ሰው እንዳልሆነና ሙሉ በሙሉ እንደተቀየረ አሳወቃቸው። አሁን እሱ የጥላዎች ንብረት እንደሆነ፣ ጥላዎቹም የሱ እንደሆኑ በከፍተኛ ድምፅ ተናገረ። እንዳለውም አዳዲስ የጨለማ ኃይሎችን ተጎናጽፎ ነበር። ስኮርፒዮ የጥንት ጠላቱን ለመጨረሻ ጊዜ ለማስወገድ ፊት ለፊት ገጠሙ። ይህ በእንዲህ እንዳለ ጆኒ ኬጅ እና ኬኖ ጎን ለጎን ሆነው አደገኛ ግብግብ ውስጥ ገብተዋል። ከአታካሽ ጥረት በኋላ በመጨረሻ ቅርጹን በእጃቸው ማስገባት ቢችሉም እንዴት ማጥፋት እንዳለባቸው ሊገባቸው አልቻለም። እነሱም በዚህ ተወጥረው እያሉ ታዲያ ሶኒያ እና ሊዩ ካንግ ከሾካን ጋር ፍልሚያ ገጠሙ። ሁኔታው እጅግ አሳሳቢ ነበር። ሁለት ተጨማሪ ሞት ከተመዘገበ ምድር በሾካን እጅ ውስጥ እንደምትወድቅ ግልጽ ነው። እንደተጠበቀው ሾካንን መቋቋም አቃታቸው። በማይሆን ሰዓት ደግሞ ሊዩ ካንግ እጁ በመግባቱ ያለ ርኅራኄ ገደለ። ሆኖም ከመሞቱ በፊት አንድ እውነት አወጣ። ሎርድ ሬደን እሱ የተመረጠው ሻምፒዮን አለመሆኑን ቀድሞ ነግሮት ነበር። በተጨማሪም ትክክለኛ ተልእኮ ወንድሙ ኩንግ ላኦን መመለስ ብቻ እንደሆነ ቀድሞ እንዳስረዳው ገልጾ በእሳት መልክ ወደ ሰማይ ተነጠቀ። በተፈጠረው ትርምስ ሶኒያ ብሌድም አቅማታ ብትወድቅም ያላትን ጉልበት ተጠቅማ የኪታናን ሰንሰለት ፈታች። ኪታናም ወዲያውኑ በይፋ ለሾካን እንደማትዋጋ አወጀ። በምላሹም ወደ ውድድሩ መመለሷን የሚያሳየው ነበልባሏ በምድር በኩል በራ። ያለምንም ማመንታት በቀጥታ ወደ ውጊያው ገባች። በዚህ ሰዓት ጆኒ ኬጅ አሁንም ቅርሱን እንዴት ማጥፋት እንዳለበት ግራ ገብቶታል። ሊቀሙት በሞከሩ ጊዜ ግን አንድ ከባድ ውሳኔ ወሰነ። በጠላት እጅ እንዳይወድቅ ሲል ራሱን መመለሻ ወደ ሌለው ጨለማ ወረወረ። ጄድን በዚህ ቅጽበት ደርሳ ፍልሚያውን ተቀላቀለች። ወደ ገደሉ የዘለለው ጆኒ እንደ ድል ተርፎ ነበር። ኪታና ፍልሚያውን ከተቀላቀለች በኋላ ታዲያ ሁሉም በአንድነት በመሆን ሾካንን ለመደምሰስ ተዘጋጁ። ችግር ውስጥ እንደገባ የተረዳው ሾካን ወዲያውኑ ኪታናን ለማታለል ሞከረ። ይቅርታ እንድታደርግለትና አሳዳጊዋ መሆኑን እያስታወሰ ለሱ እንድታግዝ አባበላት።
እሷ ግን በቤተሰቦቿ ላይ የፈጸመውን ግፍ አልረሳችም። እንደውም ለበቀል ተነሳች። ከሁለታቸው መካከል አንዱ ብቻ በሕይወት እንደሚወጣ ገልጻ ወደ እሱ ተንደረደረች። ኪታና ከሾካን ጋር ፊት ለፊት ስትጋፈጥ ጆኒ ያገኘውን ሰዓት ተጠቅሞ ቅርሱን ሙሉ በሙሉ ማጥፋት ቻለ። ውጤቱም ፈጣንና አስገራሚ ነበር። በሰዓቱ ኳንቺ ሬደንን ለመግደል አሰፍስፎ የነበረ ቢሆንም ሊገለው ጥቂት ሰከንዶች ሲቀሩት ሎርድ ሬደን ሙሉ ኃይሉ ተመለሰለት። ሾካንም አልቀረለትም። እርሱ የሰጠውን ተጨማሪ ኃይል ሁሉ በሰከንዶች ውስጥ አጣ። ይህን ስትመለከት ኪታና ቅንጣት ታክል አላመነታችም። የአባቷን ደም ለመመለስና ጠላቷን እስከ ወዲያኛው ለመሸኘት ሙሉ ኃይሏን አሰባስባ ፍልሚያውን ቀጠለች። ሆኖም ብዙ አልገፋችም። አንገቷን አንቆ በመያዝ ልክ እንደ አባቷ ደካማ መሆኗን እየነገረ ሊገላት ተዘጋጀ። ነገር ግን እነዚህ የንቀት ቃላት ይበልጥ ቁጣዋን አቀጣጠለው። ከአባቷ ጋር ያሳለፈቻቸውን የመጨረሻ ቅጽበቶች በአእምሮዋ ስታስብ ያንን ሰማያዊ ሪቫን አርማ አድርጋ እንደገና ወደ ፊልሚያው ተመለሰ። በታደሰ ጥንካሬና ወኔም የውጊያውን የበላይነት ሙሉ በሙሉ ወሰደች። የሾካንን ጭንብል በመክፈፍ ሟችና ተራ ፍጡር መሆኑን በዙሪያው ላሉት ሁሉ አሳየች። በመጨረሻም አንገቱን በማራገቢያዋ ቀልታ አገዛዙን ለአንዴና ለመጨረሻ ጊዜ አፈረሰች። ያ ጨካኝ መሪ መሞቱ ሲታወቅ በቦታው የነበረው ሕዝብ ሁሉ ከፊቷ ሰገደላት። ኪታና ግን ይህንን ባርነት ፈጽሞ አልቀበልም አለች። የኤዲኒያ ሕዝቦች ኩሮዎች እንደሆኑና ከአሁን በኋላ ለማንም እንደማይንበረከኩ በይፋ አወጀች። ምንም እንኳን ስግደቱን ብትቃወምም የግዛቷ ክብርና ኩራት በመመለስ አዲሷ ንግሥት ሆና ዘውዷን ተቀዳጀች። ሰላም ከሰፈነ በኋላ ወራት አለፉ። ጆኒ ኬጅ ቃል በገባው መሰረት ለታርካታን ፍጥሮች እውቀቱን ሊያካፍል ወደ ዓለማቸው ሄደ። ሁሉንም ሰብስቦ እውነተኛ ጀግና መሆን ምን ማለት እንደሆነ እያስተማራቸው ይገኛል። እውነተኛ ጀግና ማለት በከባዱ ጨለማ ውስጥ እንኳን መዋጋትን የሚመርጥ ማንነት ያለው ሰው ነው አላቸው። ማጣትን ተጋፍጦና አሸንፎ ከስቃዩ ጀርባ ያለችውን ሰላም የሚጨብጥ የሚወዳቸውን ሰዎች የሚያነቃቃና ሲወድቅ ደግሞ መልሰው እንደሚያነሱት በዙሪያው ባሉት ሰዎች የሚተማመን ማለት ነው ሲል አስረዳቸው። ይህ ትልቅ ፍልስፍና ጆኒን ባድናቆት ለሚያደምጡት ወጣት ታርካታኖች ትልቅ ትምህርት ነበር። አስከፊው ኃይል ተሸነፈ፣ ነገር ግን ለዚህ ድል የተከፈለው መስዋዕትነት ከፍተኛ ነበር። ብዙዎቹ የምድር ሻምፒዮኖች እስከ ፍጻሜው መድረስ ሳይችሉ በውጊያው ላይ ወድቀው ቢቀሩም ምድር ግን ከጥፋት ዳነች። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።